ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ዘወትር አርብ በዚህ ሰዓት ጀምሮ ወደ እናንተ የሚደርሰው የጤና ገጽ ፖድካስታችን አሁን ጀምሯል። የጤና ገጽ ፖድካስት በፋና ሚዲያ ኮርፖሬሽን ፋና ፖድካስት እንደዚሁም ደግሞ በኤግሊቪው ሚዲያ በትብብር ወደ እናንተ የሚደርስ ፕሮግራም ነው። ከዚህ ሰዓት ጀምሮ አብራችሁን ቆይታ ስለምታደርጉ ደስ ይለናል። እዚህ ስቱዲዮ ድረስ እንግዳ ጋብዘናል። በቆይታችንም ከኢትዮጵያ ደምና ህብረ ህዋስ ባንክ ምክትል ዋና ዳይሬክተር ጋራ ነው ቆይታ የምናደርገው። እኔ ያለው ጌታቸውና እንደዚሁም ሄለን አብረናችሁ ቆይታ እናደርጋለን። እንግዳችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጤና ደምሴ ይባላለሁኝ። የኢትዮጵያ ደምና ህብረ ህዋስ ባንክ ምክትል ዋና ዳይሬክተር ነኝ። እንግዲህ ሁሉም ሰው የጤና ገጽ አለው ብለን አድማጭ ተመልካቾቻችን ለጤናቸው የሚጠቅማቸውን ጤናቸውን ለመጠበቅ ለመከላከል ቀድሞም ቢሆን የሚጠቅማቸውን ኢሹ ይያዝ ነው የምንመጣው። ላብራቶሪ ለኢትዮጵያ ደምና ህብረ ህዋስ ባንክ አስፈላጊነቱ ጥያቄ ውስጥ አይገባም። ምን ተግባራት ይከናወናሉ ወደሚሉት ዝርዝር ጉዳይ ከመግባታችን በፊት እንደለመድ ነው ሄሉ ወደ እንግዳችን ታወራናለች ማለት ነው። ስለ እንግዳችን ጥቂት ራሳውት ነግረን ይሻላል። ስለ እንግዳችን ጥቂት ነገር ብናውቅ ደስ ይለናል። የመጀመሪያ ደረጃ ትምህርት ቤት የተማርኩት ፈለገ ዮርዳኖስ የሚባል ወደ ጨርቆስ አካባቢ የሚገኝ ትምህርት ቤት ነበረ። ከዛ በኋላ ደግሞ ጂሴ ወይም ደግሞ አብዮት ቅርጽ እኔም ተምሬያለሁ። ጂሴ ዛሬ እንግዲህ ጂሴ ተምሬያለሁ እኔም። ከዛ በኋላ ደግሞ ዩኒቨርሲቲ ደግሞ ሀሮማያ ዩኒቨርሲቲ ነው የተማርኩት የመጀመሪያ ዲግሪ። ሁለተኛ ዲግሪም ደግሞ ባይ ዲፎልት እንግዲህ ሀሮማያ ዩኒቨርሲቲ ነው እሱም በኤምፒኤች። የመጀመሪያ ዲግሪ ላብራቶሪ ቴክኖሎጂ ነው። ሁለተኛ ዲግሪ ደግሞ ፐብሊክ ሄልዝ ማለት ነው የተማርኩት። የደምና የህብረ ህዋስ ባንክ ነው ይባላል። እኔ እንኳን የሚመስለኝ ደምን በቃ ከደም ጋር የሚገናኙ ደም መስጠትና መሰብሰብ ብቻ የሚሰራ ነው የሚመስለኝና ሌሎች በርካታ ስራዎች እንደሚሰራ ስሞን ነው በትንሹ ስለተቋሙ አውቀን ብንጀምር ብዬ ያሰብኩ። በጣም ጥሩ። ያው ከዚህ ቀደም አሁን ከ2015 በፊት የኢትዮጵያ ብሔራዊ ደም ባንክ ነው የሚባለው የነበረው። ደም ላይ ፎከስ አድርጎ ትኩረት አድርጎ የሚሰራ ተቋም ነበረ። በ2015 በደንብ ቁጥር 528 ህዝባር 2015 ላይ የኢትዮጵያ ደምና ህብረ ህዋስ ባንክ በማለት ተጨማሪ ሪስፖንሲቢሊቲዎችን አግኝተናልና ህብረ ህዋስ ማለት ያው ህብረ ህዋስ ባንክ ማለት ቲሹንም ወደኛ የመጣበት ሁኔታዎች አሉ። ስቲም ሴል የምንለው የኮርኒያ ወይም ደግሞ አይን ብሌን የምንለው ወይም ደግሞ አይን ባንክ የምንለው ከዚህ ቀደም አይን ባንክ ለብቻው ሴፓሬት ነበረ። ኦልሞስት በውጭ ድርጅትና በጤና ሚኒስቴር እንዲሁም ደግሞ በአዲስ አበባ ጤና ቢሮ ነው የሚተዳደረው የነበረውና አሁን ላይ ሙሉ ለሙሉ ወደ መንግስት ተቋም ሆኖ ከኢትዮጵያ ደም ባንክ ጋር አብሮ ኢንተግሬትድ ሆኖ ተጨማሪ ሪስፖንሲቢሊቲዎችን ያለው ለዛ ነው እንደውም ደምና ብሎ የሚቀጥለው ህብረ ህዋስን የአይን ብሌን ብቻ አይደለም፣ በርካታ ህብረ ህዋሶች አሉ። እሱን ወደፊት የሚካተቱ ነገሮች አሉ። ምክንያቱም ብዙ መመሪያዎች፣ ህጎች፣ ፖሊሲዎች፣ ፕሮቶኮሎች ያስፈልጉታልና የመጀመሪያውን አይን ባንክን ወደኛ የመጣበት ሁኔታ ነው ያለው። አሁን ደግሞ ያው ስቲም ሴል ወይም ደግሞ ስረ ህዋስ የምንለው ደግሞ ለማስጀመር ያው ብዙ ኢንቨስትመንት ይፈልጋል። ከዛ አኳያ በሂደት ላይ ነን ማለት ነው። ስለዚህ ከኢትዮጵያ ብሔራዊ ደም ባንክ ወደ ኢትዮጵያ ደምና ህብረ ህዋስ ባንክ የተሸጋገርንበት ወቅት ነው 2015 ማለት ነው። ከዛ በኋላ እንግዲህ በርካታ ስራዎችን እየሰራን ነው ያለነው። ደም ላይም በደንብ በሰፊው እየተሰራ ነው ያለው። የአይንም የኮርኒያ ሃርቨስቲንግ ላይ ወይም ደግሞ የአይን ብሌን አሰባሰብ ላይም ከጊዜ ወደ ጊዜ በጣም እየጨመረ ትልቅ ፕሮግረስ እያመጣ ነው ያለው ማለት ነው። እንደሚታወቀው የዛሬ 15 አመት ገደማ እንደምታውቁት ደም ይሸጥ ነበረ በምትክ ይተዳደር ወይም ደግሞ በቤተሰብ ምትክ ነበር የሚተዳደሩ። ስለዚህ ደሙን ለማግኘት ወይ ቤተሰብ ሊኖረን ይገባል ወይ ገንዘብ ሊኖረን ይገባል። እንደውም እድሜ ማስላት አይቻልም። ዛሬ 15 እና 20 አመት አካባቢ እዚህ ስቴዲየም አካባቢ ሄደሽ ደም የሚሸጥልሽ ሰው ትፈልጊያለሽ። አንድ ሰው ገንዘብ ሰጪውና ደም ይለግስልሻል ማለት ነው። አሁን ከዛ ተነስተን ሰዎች በበጎ ፈቃድ ደም ሰጥተው በነፃ ደም ወደምንሰጥበት ስርዓት መምጣቱ በነገራችን ላይ ብዙ አፍሪካውያን ሞክረውት ትልልቅ ሀገር ሞክረውት ያልተሳካላቸው፣ ኢትዮጵያ ግን ባላትኝ በዚህ አጭር ዘመን ውስጥ ደምን በነፃ ተቀብለን
በነፃ ማህበረሰባችን ጋር ያለምንም መቆራረጥ ህይወት እያስቀጠልን ነው ያለነው እና ይሄ ትልቅ ተግባር ነው። እንደው የዛሬ 15 ዓመት ብለን የምናልፈው ብቻ አይደለም። ትልቅ አፈጻጸም ነው ያስባል። ትልቅ አፈጻጸም ነው። ምናልባት በወቅቱ 50-90 ማለት ይቻላል። አሁን 90% ሪፕሌስመንት ነው ወይም ደግሞ ምትክ የሚገኝ ነው። 10% የበጎ ፍቃድ የሚገኝ ነበርና አሁን ላይ ደግሞ ሪስፖንስ ተገላብጦ 99.8% በጎ ፍቃድ የሚገኝ ነውና ያ ማለት እንግዲህ በፊት ከነበርንበት ስንነሳ በፊት ላይ ደምን እናገኝ የነበረው በበጎ ፍቃድ እንደዚሁም ደግሞ አስታውሳለሁ እዚህም እንግዳችን ነበሩ ምክትል ይቅርታ እዚህ እንግዳችን የነበሩት ዋና ዳይሬክተር መጀመሪያ ሲያወሩ ምን አሉ? ለመጀመሪያ ጊዜ ደም የለገስኩት አሉ አጎታችን ደም አስፈልጎት እና ደም ለግስ ተብዬ ነው ብለው የምትክ ደምን ታሪክ ያነሱልን ነበር። ከዛ ተነስተን አሁን በጎ ፈቃደኛ ደም ለጋሾች አሉን። በቋሚነት በየ3 ወር መጥተው የሚለግሱ ሰዎች አሉ። የኢትዮጵያ ደምና ህብረ ህዋስ ባንክ በዝርዝር ደም የማስለገስ ስራውን ይሰራል። የዛሬው ቤታችን ግን ደግሞ ደም ከተለገሰ በኋላ መድኃኒት ሆኖ ሰዎች ጋር እስኪደርስ ድረስ ነው አይደለ? እሱም በደንብ ዛሬ እንጫወታለን፣ በደንብ እናነሳለን እና በተለያየ ፕሮግራም አይሉም እንደምታስታውሹ የደም ልገሳ ሂደቶችን አንስተናል። ደም ከተለገሰ በኋላ ምን ሆኖ በምን ሂደት ውስጥ አልፎ ደምነቱ ይቀርና መድኃኒት እንዴት ይሆናል የሚለው በደንብ ከጤናዬ ጋር እናወራለን። በጣም ጥሩ። እንግዲህ የደም አለጋገሱ ወይም ደግሞ ከኮሌክሽን ጀምሮ ያለውን እንትኑን በጣም ብዙ ሂደቶችን አልፎ ነው የሚመጣው። እንደሚታወቀውም ደም በሁለት መንገድ ነው የሚለገሰው። ኢቭን የደም ከረጢቱ 2 አይነት ናቸው። 350 ml እና 450 ml የሚል ነው። ያው አካሄዱ በጣም እንትን ነው። ሰውን ሪክሩት አድርገን መልምለን የግንዛቤ ማስጨበጣ ስራዎችን ሰርተን ብዙ ኢፈርቶች ወጥቶ ነው ከዛ በኋላ በደንብ አዌርነሱ ፈጥረን ፕሪ ኤጁኬሽን ሰጥተን ከዛ በኋላ ነው ስክሪኒንግ አድርገን ብቁ ነው አይደለም የሚለውን ነገር ክሮስ ቼክ አድርገን ነው የሚሰጠው። ኤሊጂብል ከሆነ ነው ወይም ደግሞ መለገስ የሚችልበት ክራይቴሪያዎችን ካሟላ ብቻ ነው የሚለግሰውና ከዛ ውስጥ እንግዲህ ኪሎ በጣም ዋናው ክራይቴሪያችን ነው። አንድ ሰው ኪሎ 45 እና ከዛ በላይ መሆን መቻል አለበት። 45 ኪሎ የሆነ ሰው 350 ml ብቻ ነው የሚለግሰው። ከ50 ኪሎ በላይ ሆነው ደግሞ 450 ml የምንለው የደም ከረጢት ደም ነው የሚለግሰውና በዛ አግባብ ደግሞ ከመጣ በኋላ ያው ምርመራዎቹ አሉት። ሄሞግሎቢን ይለካል የሰውየው ከመለገሱ በፊት። ቢፒ ወይም ደግሞ ደም ግፊቱ ዌቱ ይለካል። እሱ ከታየ በኋላ ያው ደሙ ይለገሳል። ከተለገሰ በኋላ ያው ላብራቶሪ ነው የሚመጣው። ላብራቶሪ ብዙ ምርመራዎች አሉት። ኢቭን እያንዳንዱ የርክክብ ስርዓቱ በደንብ ክሮስ ቼክ ተደርጎ ነው ደም የሰባሰበው ሰው አለ ከለጋሹ በደንብ ሌብልድ ተደርጎ ተለጥፎ ምን ተብሎ ነው የሚመጣው። ከዛ በኋላ ያንን ደም ርክክብ ይደረጋል በላብራቶሪ ባለሙያና በደም ለጋሽ ባለሙያ ክሮስ ቼክ ተደርጎ ርክክብ ተፈጽሞ የደም ለጋሾች ደግሞ አለ ክፍል አለ። ደም ለጋሾች የሚባል ለብቻው ዲፓርትመንት አለ። ምንድነው እዛ አውትሪች ወይም ደግሞ በተንቀሳቃሽ ቡድን ወይም ደግሞ በማዕከል ደሙን የሚወስዱ ስክሪን የሚያረጉ ቀጥታ ከደም ለጋሹ ጋር የሚገናኙ ማለት ነው የሚገናኙ ባለሙያተኞች አሉ። ስለዚህ ያንን ደም ክራይቴሪያውን ካሟላ በኋላ በዛ ሌቭል አምጥተው ለላብራቶሪ ባለሙያ ይረካከባሉ። በመሃል ወደ ላብራቶሪ ከመድረሱ በፊት ምናልባት ካልተሳሳትኩ በዛውም እየታረምን እንድንሄድ የቅዝቃዜ ሰንሰለቱን ጠብቆ ከተሰበሰበበት ቦታ ላብራቶሪ ይደርሳል። እሱ ጋር ትልቅ ጥንቃቄ ይፈልጋል። ተመልካቾቻችን ደግሞ ይሄንን በደንብ ሲያውቁ ደም ከመለገስ ደማቸው መድኃኒት ሆኖ እስከሚወጣበትና ሰው ህይወት እስከሚታደግበት ያለውን ሂደት አይደለም የምናወራው። ስለዚህ ከተለገሰበት ቦታ ላብነት ያክል የለመድነው ቦታ አለ አይደል? መገናኛ አደባባዩ መሃል ከዚህ በፊት ፋናም አስታውሳለሁ እዚህ መጥተው ለምሳሌ ከለገሱ በኋላ የሰዓትም ሊሚት አለው። ላብራቶሪ መድረስ አለበት በዛ ሊሚት ሰዓት ውስጥና እዛ ውስጥ ደግሞ የቅዝቃዜ ሰንሰለት የምንለው ነገር አለ ባናልፈው እያሰብኩ። ትክክል
ትክክል። በዚህ አጋጣሚ አሁን የደም አሰባሰብ ስርዓቱ በሁለት አይነት መንገድ ነው የምናደርገው። አንደኛ በማዕከል ህብረተሰቡ ወደ ማዕከል መጥቶ የሚለግሱበት አይነት ሲስተም ነው። ሁለተኛ ደግሞ ያው የኛ ህብረተሰብ በደንብ ቀስቃሽም ስለሚፈልግ የኛ ባለሙያተኞች ወደ ህብረተሰቡ ገብተው ነው የአሰባሰብ ሂደቱ የሚያከናውኑት። ስለዚህ ወደ ህብረተሰቡ ወይም ደግሞ ሞባይል በተንቀሳቃሽ ቲም የሚሰበሰበው ደም እዛው ያው ፉልፊል የሚያደርገው ክራይቴሪያውን የሚያሟሉ ሰዎችን ከለገሱ በኋላ የደም ሰንሰለቱን ደግሞ ኮልድ ቼኑን ጠብቆ ነው ወደ ደም ባንኩ የሚመጣው ማለት ነው። ስለዚህ ለምሳሌ 350 ml ከተለገሰ በኋላ ቀጥታ ኮልድ ቦክስ ይባላል። በረዶ ያለበት ኮልድ ቦክሱ በደንብ ልክ እንደ ፍሪጅ እንትን የሚል ሜንቴን የሚያደርግ ኮልድ ቼኑን የሚጠብቅ እዛ ላይ ነው ተቀምጦ ነው ወደ እንትን የሚመጣው። 450 ደግሞ የምንለው ደግሞ አትሩም ቴምፕሬቸር ነው። ስለዚህ የራሱ የሆነው እንደ ኮልድ ቼን የሆኑ ቦክሶች አሉ፣ ግን በረዶ የሌለባቸው ማለት ነው። አትሩም ቴምፕሬቸር እዛ ላይ ውስጥ ተገብቶ ወደ ደም ባንክ የሚመጣበት አግባቦች አሉና በዚህ ሂደት ነው ላብራቶሪ የሚደርሰው። 350 እና 450 ልዩነቱ ለማለት እንደንትን ስናስበው ለምንድነው ያኛው ኮልድ ላይ የሚቀመጠው የሩም ቴምፕሬቸር? ይሄኛው ወደ ደም ተዋጽኦ ይቀየራል 450 ml። ያኛው ግን ያው ቀጥታ ቴስት ተደርጎ የደም ተላላፊ በሽታዎችን ተለይቶ ብለድ ግሩፑ ተለይቶ ነው በኳሊቲ አፕሩቭ ሲደረግ ነው እንግዲህ የሚለቀቀው ወይ ደግሞ ዲስትሪቢዩት የሚሆነው ለጤና ተቋማት ማለት ነው። ስለዚህ 350 ml እንዳልኳችሁ ከ2 እስከ 8 ዲግሪ ሴንቲግሬድ ሲሆን እዛው በኮልድ ቦክስ እንትን ይላል ትራንስፖርት ይደረጋል ወደ ደም ባንካችን ማለት ነው። ያ ደግሞ አትሩም ቴምፕሬቸር ከ20 እስከ 25 ዲግሪ ሴንቲግሬድ ማለት ነው። ስለዚህ ዋንስ ወደ ደም ባንክ ከመጣ በኋላ ቀጥታ ወደ ላብራቶሪ ነው የሚሄደው። ላብራቶሪ ባለሙያና እንግዲህ በደም ለጋሾች ያሉ ባለሙያተኞች ርክክብ ያደርጋሉ። በስንት ሰዓት መጣ፣ ቴምፕሬቸሩ ትክክል ነበረ የሚለውን ነገር እያንዳንዱ ነገር ክሮስ ቼክ አድርገው ፈርሙ አስረክቡ ነው የሚሄዱት ማለት ነው። ከደም ከተሰበሰበ በኋላ ላብራቶሪና ሎጂስቲክ ላይክ ባክቦን እንደምለው የጀርባ አጥንት ነው የሚል ነገር ያየው ነበርና ምን ያው ላብራቶሪ ገብቷል አይተናል። በጣም ኢቭን ደግሞ ታማኝነትን በሚፈጥር መልኩ ነው ኢቭን ርክክቡን ራሱ አሁን የደም ለጋሾች አንድ ተወካይ ኃላፊ ያለ ስትኝ ራሱ በጣም ገርሞኝ ነበር። ታማኝነትን የሚፈጥር ሲስተም ነው ያለው ማለት ነው። ላብራቶሪ ከገባ በኋላ የተለያዩ ምርመራዎች ይደረጋሉ። እሱን እናንሳ። እንግዲህ ቅድም ለማንሳት እንደሞከርኩትም አንድ ደም ለጋሽ ደሙን እየለገሰ በሌላኛው ደግሞ ሳምፕል ይወሰዳል፣ ናሙና ይወሰዳል። ናሙናዎቹ ለምን እንደሚጠቅሙት አንደኛ የተላላፊ በሽታዎችን ለመመርመር፣ በሁለተኛ ደረጃ ደግሞ የደም ብለድ ግሩፕን ለመለየት ነው። ስለዚህ ወደ 2 ክፍል ይገባል ማለት ነው። 2 ሳምፕል የተለያዩ ክፍሎች ይገባል ማለት ነው። የደም አይነቶች ይለያል። የደም ተላላፊ በሽታዎች አሉ የሉ የሚለውን ደግሞ ይመረመራል። እንግዲህ እዚህ ላይ ነው እንግዲህ ለኛ ትልቁ ባክቦናችን በተለይ ለደም ባንኩ ትልቁ ባክቦን ሎጂስቲክ ነው። ሎጂስቲክ ማለት የግብአት አቅርቦት የግብአት አቅርቦት ላይ በጣም ክሪቲካል ነው። ምክንያቱም ያለምንም ግብአት አንድ መስመር መሄድ አትችልም። ምክንያቱም በደንብ አቬይላብል ካልሆነ ያንዳንዱ ሎጂስቲክ ግብአት ካልቀረበልህ ማድረግ አትችልም፣ መስራት አትችልም። ከዛ አኳያ የላብራቶሪ ምርመራም ላይ ብንለው የደም አለጋገስ ሂደቱም ላይ ሊያሰናክልብን ይችላል። ለምሳሌ አሁን ሄሞግሎቢን ሌቭል ቴስት ለማድረግ ብትፈል ካፒላሪ ከሌለ እንትን ማለት አትችልም። ምርመራውን ለማድረግ የሚያስፈልጉ ግብአቶችን ሁሉ በሎጂስቲክ ነው ፉልፊል የሚደረገው። ያንዳንዱ ለምሳሌ ዌት ስኬል ሊሆን ይችላል፣ ሲለር ሊሆን ይችላል፣ የደም እንትኑን ሲል የሚያደርግበት የተለያዩ እንትኖች አሉ። ተቃቅም ይመስሉ ግን በጣም ኢምፖርታንት ጠቃሚ የሆኑ ነገሮች ኮንሲፕ አላቂዎችም ሊሆኑ ይችላሉ፣ ቋሚ እቃዎችም ሊሆኑ ይችላሉ። ስለዚህ ለደም ስርዓቱ መሳለጥ፣ ለደም ምርመራው መሳለጥ ትልቁ ባክቦን የምንለው የግብአት አቅርቦት ጋር ነው ማለት ነው። እንግዲህ እነዚህን የግብአት አቅርቦቶችን ስናይ በጎ ፈቃደኛ ደም ለጋሾች ሁልጊዜ እንደምንለው ወርቃማ እጆቻቸውን ዘርግተው ህይወት ያጋራሉ።
ያጋሩትኝ ህይወት ደም ከመለገስ ያልፍና ህይወት ማጋራት ይሆናል አይደለ? መድኃኒት ሆኖ ሰዎችን ሲያድን ከመስጠት ያልፍና ህይወትን ወደ ማጋራት ይሆናልና ይሄ እነዚህ ወርቃማ እጆች ተዘርግተው የተቀዳው ደም በዚህ ላብራቶሪ ውስጥ ሲያልፍ ደግሞ ቀጥሎ የሚመጣው ትልቁ ጥያቄ የዛሬ 15 የዛሬ 20 ዓመት ማኑዋል በሆነ በማይክሮስኮፕ እያየን እንለይ ነበር። አሁን በኢትዮጵያ ውስጥ እንደዚሁ ደግሞ በአፍሪካም ተጠቃሽ የሚሆኑ ትልልቅ ማሽኖች ትልልቅ ላብራቶሪዎችን የታጠቀ አንጋፋ ተቋም ሆኗል። ይሄንን እንደው ምን እንላለን የደም አቅርቦታችንን ራሳችንን በራሳችን የመቻል ሁኔታ አረጋግጠናል ማለት ነው። ምክንያቱም ትልልቅ ህክምናዎች ሲደረጉ ሄዱ ባለፈውም ስናነሳ ነበረ ከአንድ ትልቅ ኦፕራሲዮን ጀርባ የኢትዮጵያ ደምና ህብረ ህዋስ ባንክ አለ። እንደው ምን እንላለን በዚህ ዝግጅት ላይ የኦፕራሲዮን ትልልቅ ኦአር የሚሰራባቸው በሮች የሚከፈቱት የደም ባንክ ደም እንደ ቁልፍ ተይዞ ነው። ያለዛ የሰው አእምሮ አንከፍትም አይደል? ኢትዮጵያ ውስጥ ተጀምሯል አይደል? ለሰረሰር ጭምር ትልልቅ ነገሮችን አእምሮን ጭምር ከፍቶ ይሰራል። የልብ ቀዶ ጥገና ኢትዮጵያ ውስጥ ይሰራል። ከነዚህ ጀርባ ያለ ደም አቅርቦት አይሆንም። ስለዚህ በዚህ ሂደት ውስጥ በጣም ባኳርድ ከነበረው ቴክኖሎጂ ወይም ደግሞ በማኑዋሊ ድሮ ትምህርት ቤት አይተሻል 8ኛ 7ኛ ክፍል ማይክሮስኮፕ አላየሽም? ከዛ ጀምሮ አሁን በጣም ዲጂታል ወደ ሆነው ስርዓት የመጣንበት ሂደት እንዴት ይታያል? አውቶሜሽን ወይም ኤሌክትሪክ ብለድ ምን ነው ዘመናዊነት በጣም የሚገርመው ተቋማችን ከጊዜ ወደ ጊዜ የሚጠቀምባቸው ማሽኖች በጣም ሌተስት የሆኑ ዘመን አፈራሽ የሆኑ ማሽኖችን እየተጠቀምን ያለ ነው። በዚህ ደግሞ እንደሚታወቀው ሞር ባዘመንን ቁጥር ሞር ዲጂታላይዝ ባረግን ቁጥር ጥራትን አሹር ማድረግ እንችላለን። የሴፍቲ እና የኳሊቲ ኢሹን በደንብ በድፍረት ማብራት እንችላለን። ሁለተኛ ደግሞ ፍጥነትን እንጨምራለን፣ ታይምን እንቆጥባለን። ከዛ አኳያ በጣም ትልቅ ሚናዎች እየታዩ ነው ያሉት ከረንትሊ ማለት ነው። አሁን ከዚህ ከ5 ዓመት በፊት የተላላፊ በሽታ ምርመራዎች የምናከናውነው ማኑዋል ሜተድ ወይም ደግሞ ኢላይዛ ሜተድ የምንለው ነው። ያ ደግሞ ኢቭን ዊንዶ ፔሪድ ያው በሽታውን የማግኘት ሬቱ አነስ ይላል። ዊንዶ ፔሪዱ በጣም ከፍተኛ ነው ማለት ነው። በጣም ሰፊ እንትን ነው ሰፊ ጊዜ ነው የሚሆነው። ባጭሩ ዲቴክት ማድረግ አይቻልም። ደም ጤነኛ የሆነ ደምንም ደግሞ ለሰው መስጠት ያስፈልጋል። ትልቁ የላብራቶሪ ጉዳይ እሱ ይመስለኛል አይደል? ወይዘሮ ጤና ደምን እንቀበላለን። የተቀበልነው ደምን ደግሞ ሴኩሪቲውንና ደህንነቱን ደህና መሆኑን ማረጋገጥ ደግሞ አለብን። እሱ በማኑዋል ሲደረግ የእጅ ንክኪም ይኖረዋል አይደል? አሁን ወደ ምን መጣን የሚለው የእጅ ንክኪም ብቻ ሳይሆን የምርመራ የበሽታውን ዲቴክት ማድረግ አቅሙ የሚቀንስ ነው ከአሁኑ ካለው ጋር። በፊት አሁን ይሄ ኢላይዛ የምንለው ቢያንስ በሽታው ሰውየው ውስጥ ካለበት 15 ቀንና ከዛ በላይ ነው። ከዛ በላይ ከሆነ ብቻ ነው አሁን ሰውነቱ ውስጥ 15 እና ከዛ ቀን በላይ በሽታው ከገባ ዲቴክት ልናረግ እንችላለን። ከዛ አናረግም ነበር። ዲቴክት የማድረግ ሬታችንን በጣም አጭር ነበረ። ከዛ አሁን ላይ በጣም ኦቶሜትድ የሆነ ዘመን አፈራሽ ሰሚ ኦቶሜትድ ማለት እንችላለን። በጣም ከዛ ኦልሞስት በ7 ቀን ውስጥ ዲቴክት የሚያደርግልን ማሽን ኦቶሜትድ በሆነ መልኩ ደግሞ የሰው ንክኪን በጣም የሚቀንስ ኢረርን የሚቀንስ ያው የሰው ንክኪ ቀነስን ማለት ኢረሮችን እንቀንሳለን። በጣም ፈጣን ማኑዋል ከምንለው በጣም ፈጣንና ቀልጣፋ የሆነ በአጭር ጊዜ ውስጥ መርምሮ የሚያወጣልን ማሽን የሰው ኃይል በፊት በርካታ የሰው ኃይል የነበረበት አሁን ላይ ደግሞ የሰው ኃይሉ ራሱ የሚቀንስበት ሚኒማይዝ የሚያደርግበት መንገድ የሚጠቀም እንግዲህ ማሽን ነው ከረንትሊ እየተጠቀምን ያለ ነው። ከዛም ባሻገር ደግሞ ከሱም አልፎ አሁን ደግሞ ሌተስት የሆነ በሽታውን በፊት አንቲቦዲውን ነው ዲቴክት የሚያደርገው ሪስፖንሱ በሽታ ሲገባብን ሪስፖንሱ አንቲቦዲ ነው ያመነጫል አይደለ? እሱን ፋይት የሚያደርግ አሁን ግን በሽታውን ራሱ ዲቴክት ኒውክሊክ አሲዱን ዲቴክት የሚያደርግ ማሽን ደግሞ አምጥተናል።
ኒውክሊክ አሲድ ናት የሚባል ማለት ነው ኒውክሊክ አሲድን ዲቴክት የሚያደርግ ማሽን አምጥተናል። እሱ አሁን ወደ ስራ ተገብቷል። ያ ደግሞ ኦልሞስት ብዙን የዓለም ትልልቅ ሀገራቶች የሚጠቀሙት የማሽን አይነት ነው። ዘመን አፈራሽ የሚባለው ኦልሞስት ከረንትሊ ያሉ ከሚባሉ ማሽኖች አንደኛው የኒውክሊክ አሲድ ማሽን እንደመሆኑ መጠን ያንን አሁን እየሰራን ያለ ነው። ስለዚህ ኮሚኒቲው ለኛ ያለው ትረስት በጣም ዴቨሎፕ እንዲያደርግ ኢምፕሩቭ እንዲያደርግ ያደርጋል። ሁለተኛ ደግሞ እኛም በስራችን ሞር እንድንተማመን የህዝባችንን ጤና በደንብ የተጠበቀ አሹር የሆነ ኳሊቲ ዋይዝ አሹር የሆነ ደም እንትን እያልን ያለ ነው እና በጣም ትልቅ ስራ እየተሰራ ነው። እንኳን ለጤናው ሴክተር እኮ ለሌላውም ዓለም ለምሳሌ እኮ ትልልቅ አሁን የዓለም ሀገራት አያላነን የሚሉት የሚደራደሩት በሚሳኤል ነው አይደል? በሚሳኤል አቅማቸው ነው የሚደራደሩት እና የሚያነሱት ምክንያት ግን የዜጎቻችን ደህንነትና ሴኩሪቲ ያሳስበናል ነው። ሌላ አጀንዳ ሌላ የፖለቲካ አጀንዳ ቢኖረው ጤና ላይ ግን ይሄንን ቴክኖሎጂ መታጠቅ ምርጫ አይደለም ግዴታ የሚሆንበት ጊዜ ላይ ደርሰናል። እንግዲህ እነዚህን ሁሉ ነገሮች የምናደርገው ደምን ወደ ደም ተዋጽኦ ለመቀየር ነው። የደም ተዋጽኦ ማለት ምን ማለት ነው? የደም ተዋጽኦ ይቅርታ ስላቋረጥኩና በጣም ብዙ አድማጭ ተመልካቾቻችንም ይረዱናል ብዬ ያስባለሁ። ብዙ ሰው ኢንክሉዲንግ ሚ እኔም ሪሰንትሊ ነው ያወቅኩትኝና ሰው ማለት የደም ባንክ ደም ከሰበሰበ በኋላ አሁን ቅድም ስታብራሪ 350 እና 450 አድርገን ከ450 ላይ ኮምፖነንቶቹ ስለሚወጡ ብለን አውርተን ነበርና ብዙ ሰው የሚመስለው ደም ከተወሰደ በኋላ ጀስት ሙሉ ቀዩ ደም ለሰምባዲ እንደዛም ይደረጋል። ግን በቃ ደም መስጠት እንደዛ ብቻ ነው የሚመስለና ይሄ የደም ተዋጽኦ ምንላቸው ወይም ኮምፖነንት ስለምንላቸው ብዙ እውቀት የለንምና እሱም በደንብ ቢነግሩን ደስ ይለኛል። የደም ተዋጽኦ ማለት የ450 ml ቮሊዩም ያለው የደም አይነት ወደ 4 የደም ተዋጽኦ የሚቀየርበት አግባብ ማለት ነው። ይሄ ደግሞ 4 የደም ተዋጽኦ ስንል አንደኛው ፕላትሌት ነው፣ ሁለተኛው ፕላዝማ ነው፣ ሶስተኛው ቀይ የደም ሴል ወይም ደግሞ ሬድ ሴል የምንለው ነው። በአራተኛ ደረጃ ደግሞ ክራዮፕሪሲፒቴት የምንለው የደም አይነት ነው። እነዚህ እንግዲህ 4 የደም ልየታ ነው የምናረገው። አሁን የላብራቶሪ ባለሙያ ዘርፉን የሚመራ ሰው አግኝተን እነዚህ ነገሮች በስም ጠርተን ማለፍ የሚጠበቅብን አይመስለኝም። ትንሽ ብታብራሪልን ደስ ይለናል። በተለይ አሁን ፕላትሌት መላችሁ የደም አይነት ባዮሎጂ ላይ ተማርነው እኮ ትንሽ ደም እንዳይደማ የሚያደርግ በሽታ የሚከላከል ነጭ ብላው የተባለን ትንሽ ትዝ ይለናል። ግን ሞር እንዲገባን ደግሞ ፕላትሌት የምንለው በጣም ፕሪሺየስ ፕሮዳክታችን ነው። ምክንያቱም የቆይታ ጊዜው በራሱ በጣም አጭር ነው፣ 5 ቀን። ከተለየ በኋላ ፕላትሌት የምንለው የቆይታ ጊዜው 5 ቀን ብቻ ናት። ስለዚህ መድኃኒት መሆን የሚችለው ከዛ በኋላ ኤክስፓየር ያደርጋል። በነገራችን ላይ ደም ኤክስፓየር ያደርጋል። ለምሳሌ ኢቨን 350 ml ሆል ብለድ ራሱ ሲሰጥ ማክሲመም ሊቆይ የሚችለው 35 ቀን ብቻ ነው። ሼልፍ ላይፉ 35 ቀን ነው። ሼልፍ ላይፉ 35 ቀን ነው። ፕላትሌት የምላችሁ 5 ቀን ብቻ ነው። ፕላዝማ የምላችሁ 1 አመት ነው። እሱ በጣም እንደውም ረጅም ጊዜ ነው ያለው። እሱም ብዙ አንቸገርም። ሬድ ሴል 42 ቀን ነው። ክራዮፕሪሲፒቴት ኢትስ ላይክ ቱ ይሄ እንደ ፕላዝማ አይነት ነው፣ 1 አመት ነው የሚቆየው። ነገር ግን ብዙ ጊዜ በሪኩዌስት ነው። ቀድመው ሆስፒታሎች ሪኩዌስት አድርገው ከዛ በኋላ ነው እኛ እንትን የምንለውና ፕሪፔር የምናደርገው። እነዚህ ፕላዝማ ብዙ ጊዜ በተለይ የፕላትሌት ካውንታቸው በጣም ሎ ለሆኑ ፔሸንቶች ነው የምንጠቀመው። ለካንሰር ታካሚዎች በጣም ትልቅ የምንጠቀምበት የደም አይነት ነው። ስቲል አሁንም በጣም ሰፊሸንት ነን ማለት አንችልም አሁን ከረንትሊ። ምክንያቱም የሚያያዙ ከኮሌክሽን ጋር ነው። አብዛኛውም ኮሚኒቲ የኛ ዶኖሮቻችን ተማሪዎች ናቸው። ስለዚህ ተማሪዎች ደግሞ አብዛኛውም ከተመለከትን ኪሎአቸው 45 እና ከዛ በታች እድሜያቸው አቋያ ኪሎአቸው ዝቃለ ነው። እድሜያቸውም ብዙ ጊዜ 16 እንደዛ አይነት ነገሮች አሉና የእድሜያቸው ብቻ ሳይሆን ኪሎአቸውም 45 ኪሎ ነው የሚሆነው ብዙ ጊዜና ከዛ አቋያ 350 ml ነው የሚለገሰው። እና ብዙ ጊዜም ደግሞ ኮሚኒቲውም ያን ያክል 450 ለግስም ሲባል አረ ደም ያልቃል፣ በደም በሰውነቴ ውስጥ ያለው ደም ያልቃል የሚል አይነት ነው። ነገር ግን አንድ ሰው በሰውነት ውስጥ ያለው የደም መጠን በጣም ከ5 እስከ 6 ሊትር ነው። ኦልሞስት ይሄ የሰውነታችንን 8% ክብደት ነው። እኛ ደግሞ 450 ml ብንቀዳ
ቢያንስ እንግዲህ በሚሪንዳ ውስጥ ያለችው 0.45 ወይም ደግሞ 0.35 ነውና በጣም ጥቂት ነው። ከዚህም በፊትም ላይ ያለው ብየዋለሁ ነው የአባይን በጭልፋ እንደመጨለፍ ነው። ጭልፍ ማንኪያ ራስ ሻይ ማንኪያ ራስ አይሆን ይሄማ አዌርነሱ ገና ይቀረናል። በተለይ የኛ ህዝብ ብዙን ያለው ሩራል ኤሪያ ነው፣ ገጠራማ ቦታ ነው። 80 እና ከዛ በላይ ሆነ ኮሚኒቲያችን ህዝባችን ያለውና በዛ መልኩ በደም ተደራሽ ለማድረግ ብዙ ጥራቶች ማድረግ አለብንና ኢቭን ከተማም ውስጥ ያለው በዛው ልክ አዌር ነው ለማለት እንቸገራለን። ምክንያቱም ብዙን ሰው ያን ያክል በጣም ኢንተረስት ኖሮት ከቤቱ ተነስቶ ለመለገስ ፈቃደኛ ሆኖ መምጣት ቀላል ነገር አይደለም። ትልቅ ሪስፖንሲቢሊቲ ወይም በጣም አዌክ የሆነ ሰው ነው ብለን ነው የምናስበው። በደንብ ከቤቱ ተነስቶ ዛሬ ለግሳለሁ ብሎ ለህዝቤ ለዘገዬ አደናለሁ፣ ምክንያቱም ይሄ ደም ለኔ ለቤተሰቦቼ በዙሪያ ላሉ ሰዎች ይጠቅማል ብሎ ማሰብ በራሱ በጣም ንቁ ሰው ነው፣ የነቃ ህዝብ ነው ብለን ነው የምናስበውና ከዛ አኳያ ይቀረናል። ይሄ ደግሞ ማመላከቾች ናቸው፣ ዳታዎቻችን ያሳያሉ። ምክንያቱም የኛ በዚህ 9 ወር ውስጥ እቅዳችን የነበረው ወደ 412,000 አካባቢ ነው እንቀዳለን ብለን ያሰብነው። ነገር ግን ወደ 362,000 አካባቢ ነው። ቀላል ቁጥር አይደለም፣ ጥሩ ቁጥር ነው። 88% ምክንያቱም በ412,000 ለአንድ አመት የተቀመጠ ትክክል በ9 ወር ውስጥ ይሄንን አሳካ ነው ማለት በፐርሰንት ሲቀመጥ ትልቅ ቁጥር ነው። ከWHO ሪኮሜንዴሽን አንጻር ግን አሁንም ያው ብዙ ይቀረናል። ምክንያቱም 1% ያው ቢያንስ ካለው የኮሚኒቲ ወይም ደግሞ ህዝባችን 1% ደም ለጋሽ መሆን አለበት ይላል በታዳጊ ሀገር ውስጥ ከሚኖሩ ህዝብ ቁጥር አንጻር ማለት ነው። ስለዚህ ከዛ ቁጥር አንጻር ገና ነን፣ ብዙ ይቀረናልና አሁን ላይ ቢያንስ የሚድተርም ኢንቨስትመንት ፕላናችንም እንግዲህ በዚህ በ2021 ወደ 7% እናደርሳለን ብለን ነው እቅድ ያዝነውና እንግዲህ በዛ ልክ መሮጥ አለብን፣ ብዙ መስራት አለብን። ደግሞ በጣም የሚገርመው ደም ከሰው የሚገኝ ለሰው የሚሰጥ ነው፣ በሌላ ማለት እናገኘው አንችልም። ስለዚህ ከህዝባችን በጎ ፈቃደኝነት ማግኘት አለብን። ከየትም ሊመጣ አይችልም። በቃ ምንም ላይ ኢንቨስት አድርገን ልናመጣው አንችልም። ህዝባችን በደም ማንቃት መቀስቀስ ፈቃደኛ እንዲሆን ማድረግ ነው። እዚህ ላይ ግን ምናልባት ጀርጤኔ በጣም ማንሳት ያለብን መንግስት በነፃ የሚሰጠው ህክምና ደግሞ የደም አቅርቦት ነው። በሌላው ዓለም ላይ ከፍሎ ደም ማግኘት ማይቻልባቸው ሁኔታዎች አሉ። ለምሳሌ የተሻለ ህክምና የምትፈልግ ከሆነ ሄለን የፈለገችበት ተቋም ከሀገርም ወጣ መታከም ትችላለች አይደል? ኢትዮጵያ ውስጥ የግልም ተቋም ሂጂ ደም በነፃ ነው የምትጠቀሚው፣ መንግስት ግን ኢንቨስት ያደርግበታል። ምክንያቱም ኢንዳይሬክትሊ የግሉን ዘርፍ ራሱ በደም አቅርቦት በነፃ መንግስት ነው እየደገፈ ያለው። እሱም ብቻ የመንግስት ተቋምም ሂጂ ደም በነፃ ነው የሚቀርበው። ቅድም ባልነው ቴክኖሎጂን የታጠቀ ተቋም ውስጥ ደግሞ አንድ ዩኒት ደም ለማምጣት ቢያንስ ከ45 እስከ $60 ድረስ መንግስት ኢንቨስት ያደርጋል ለአንድ ማለት ነው። አንድ የካንሰር ታማሚ 6 ዩኒት ደም ወይም ደግሞ ፕላዝማ ቢያስፈልገው ከ45 እስከ 60 የሚደርስ ዶላሮች 6 ጊዜ ያስፈልጉታል ማለት ነው። ካልኩሌሽኑን ታግዙኛላችሁ፣ ያው የሂሳብ ተማሪ ስላለምኩኝ። በነፃ ለግልም ለመንግስትም ተቋማት ደምን ማቅረብ መንግስት ይሄንን ኢኒሺዬቲቭ ይዞ መስራቱ ለጤናው ስርዓት ያለው አስተዋጽኦ እንዴት ይታያል? ደግሞ በደንብ ሎጂስቲኩ ላይ ስላለሽ ወጪውን ታውቂዋለሽ፣ የሚወጣውን ገንዘብ ታውቂዋለሽ። በተለያየ በስራ አጋጣሚ ላብራቶሪውን ስለማ የሚደረገው ኢንቨስትመንት ታያለውና ይሄ ለሌላም ዓለም የምናስተምረው ኢትዮጵያና የኢትዮጵያ መንግስት ለህዝቡ በነፃ የሚያቀርበው የጤና ስርዓት እንዴት ይገለጻል? መንግስት በዚህ ረገድ በጣም ትልቅ ስራ ነው የሚሰራው። የምር ነው። ምናልባት ጎረቤት ሀገራትን ብንመለከት ራሱ አብዛኛውም በሚባል ደረጃ ደም ባንኮች ያስከፍላሉ። ስለዚህ ኮሚኒቲው እየከፈለ ኮሚኒቲው ዳይሬክት አይከፍልም፣ ግን በተለያየ መልኩ ሆስፒታሉ ደም ባንኩ ገንዘቡን ያገኛል ማለት ነው። የሚያገኝበት ሲስተም ነው የሚፈጠረውና ግን በተለያየ ኢንሹራንስ ከቨር የሚያደርግበት ሲስተሞች አሉ። የአካውንታቢሊቲ ኢሹ በጣም ስትሪክት ነው። ከዛ አኳያ አሁን $46 ያልከው ራሱ አሰስመንት የተሰራው የዛሬ 2 አመት 3 አመት ገደማ ነው።
ስለዚህ ምናልባትም እንኳን አይደለም የ3 አመት ልዩነት የ2 አመት ልዩነት ኖሮት ይቀርና በወር ዲፈረንስ ራሱ ዓለም ምን ያህል ስለዚህ ከዛም በላይ ሊሆን ይችላል ምንም ጥያቄ የለውም ኢቭን ከሪኤጀንት አኳያ ራሱ በጣም ኤክስፔንሲቭ ነው ያንን እንግዲህ ህብረተሰቡ በነጻ እንዲያገኝ ማድረግ መቻል ማለት ምን ያህል የመንግስት ኮሚትመንት ትልቅ እንደሆነ ለጤናው መጠናከር ምን ያህል አስተዋጽኦ እንደሚያመጣና ቁርጠኝነት እንዳለው ማመላከቻ ነውና ግን እንደ ላብራቶሪ ረጅም ዓመት ላብራቶሪ ላይ ስለሰራሽ ጥያቄ ላንሳ አሁን በነጻ የምናቀርበውን አገልግሎት በገንዘብ ቢሆን ለታማሚዎች አገልግሎቱን ለሚያገኙ ሰዎች እንግዳችን ካስታወሽ ሰላም ተባል ተማሪ ነበርችና በህይወት ምኖረው እናንተ በመትለግሱ ደም ነው ተላለችና እንደ ሌላው ዓለም በተለያየ መንገድም ቢሆን የምትከፍልበት ቢሆንና በነጻ ማቅረብና በነጻ አለማቅረብ የጤና ባለሙያ ነሽ ዘርፉ ላይ ረጅም ጊዜ ሰርተሻል ከዛ ደግሞ ማህበረሰባችን እንደ አዲስ አበባ ያለውን ሰው እንተው ብዙ ጊዜ እሱን ስለምናይ ማለት ነው ወደ አራቱም አቅጣጫ ስንሄድ ገጠር ውስጥ ያለ ማህበረሰብ አዲስ አበባ ሲመጣ ደም ውሰድ ሲባል ደም ይወስዳል መንግስት በነጻ የሚያቀርብለት አገልግሎት ነው እንደ ቀላል እንዳናየው ነውና በመክፈል ቢሆንና በመክፈል ባለመሆኑ ያሉት ልዩነቶችና አንድነቶችን አንስተሽልን ወደ ሄሉ ጥያቄ ነው በጣም ጥሩ ምናልባት እንደ አንድ ኤግዛምፕል ላንሳላችሁና ቅርብ ናሚቢያ የሚባል ሀገር እንኳን ብንመለከት የህዝብ ብዛቱ በጣም ትንሽ ናት 3 ሚሊዮን አካባቢ ነው አጠቃላይ ህዝቡ ያው የኛ ሀገር እኮ በጣም ትልቅ ነው አንድ ክልል ራሱ 3 ቦታ ይሆናል ማለት ነው እሱ ነው እና በጣም የሚገርማችሁ ለአንድ ፕላትሌት የሚያስከፍሉት 13000 የናሚቢያ ዶላር የሚገርማችሁ ማለት ነው በጣም ኤክስፔንሲቭ ነው በዛ ልክ ተጠያቂነቱ ሃይ ነው ይሄ ደም ስለሚያስከፍሉ ያ ደም የት ገባ ማን ነው እንትን ያለው በማን ኔግሊጀንሲ ምክንያት ነው ዲስካርድ የተደረገው እያንዳንዱ ነገር ትሬስ ያደርጋሉ ተጠያቂነት ስላለ ማለት ነው እኛ ጋር ደግሞ ስንመጣ የሚሰጠው ደም በነፃ ነው በነፃ እንደመሆኑ መጠን ያንድ ደሙ ፌቱ ወይም ደግሞ ጣፋንታው የት እንደሚገባ ታቆም አሁን በተለያየ ኔግሊጀንሲ ምክንያት ሊበላሽ ይችላል ምን ይችላል ስለዚህ ተጠያቂነቱ እስከምን ድረስ ነው አሁንም በጣም ብዙ ችግሮች አሉ በተለይ ጤና ተቋማት ላይ ማለት ነው ምን ያህል እንደው የብሩን ተውትና ምን ያህል ኢንቨስት ተደርጎ ይወጣል የሰው ኃይል አለበት የሰው ኃይሉ ሳይጨምር ነው አሁን የዛሬ 3 አመትና 2 አመት ገደማ $46 የተባለው ይሄ የላብራቶሪ ሪኤጀንት ምናምን ብቻ ነው እንጂ እሱ ጨምር በጣም ዋጋው ሃይ ነው ምን ያህል ሰውን ቀስቅሰ ለብዙ ነገሮች የሚወሉት ነገሮችን እሱን ትተል ነው ይሄ ሳለሪው ምኑ ተትቶ ነው ስለዚህ አካውንታቢሊቲን ከማምጣት አኳያ በጣም ትልቅ ልዩነት አለ ሲከፈልና ሳይከፈል ሲቀር ልዩነቶች አሉ ያንዳንዱ ደም የት ገባ የት ወጣ በማን ተሰጠ ምን አይነት አድቨርስ ሪአክሽን ነበረው የሚለው ነገር በደንብ ትሬስ የሚደረግበት አግባቦች እሱ ደግሞ ጥሩ ቴክኖሎጂ አሁን ደግሞ እኛ ሀገር አሁን ኢቭን በቴክኖሎጂ አኳያ ብዙ ርቀቶች እየሄድን ያለ ነው አሁን ላይ ኢቭን ኢንተርናሽናሊ ዓለም አቀፍ ትልልቅ ሀገራቶች የሚጠቀሙት በተለይ የትሬሳቢሊቲ ኢሹ ችግር እንዳይሆንብን ISBT 128 የሚባል ኢንተርናሽናሊ በአሜሪካ ድርጅት ትልልቅ ሀገራቶች የሚጠቀሙበት በተለይ አንድ ደም የት ገባ ለማን ተሰጠ በማን ነው እንትን የተባለው ምን አይነት የደም አይነት ነው ከማን የተቀበለ እያንዳንዷን ነገር ትሬስ የሚደረግበት አግባብ የኢንኮዲንግ ሲስተም ነው እሱን አሁን ወደ ስራ እናስገባበት ኦልሞስት እንግዲህ ከወር ከ2 ወር በኋላ ወደ ስራ የሚገባበት ሲስተም ነው አጠቃላይ ብለድ ኢንፎርሜሽን ሲስተም የሚባል ሲስተም ተዘርግቷል ከዚህ ቀደም የነበረው በአዲስ መልክ ሪቫይዝ ተደርጎ አሁን ኦልሞስት ስራዎቹ ተጠቃለዋል በ2 ወር ውስጥ ወደ ስራ ሙሉ ለሙሉ እንገባለን ያንን ኢሹ እንፈተዋለን ግን አሁንም ችግር እየሆነብን ያለ ነው የሰጠነው ደም የደረሰ አይደለ ተጠያቂነት ያ ደም ፕሮፐርሊ ማኔጅ ካልተደረገ ተጠያቂነቱ እስከምን ድረስ ነው የሚለው ነገር አሁንም ይቀራል ከተቋሙ ከወጣ ጀምሮ ተገልጋዩ ጋር ደርሶ አሁን አንዳንዴ
ተቋም ላይ ስንሄድ ምናልባትም በኤክስ አርጎ ሊሆን ይችላል ወይም ደግሞ አጠቃቀሙ ላይ የራሱ የሆነ አጠቃቀም ስርዓቶች አሉት። ኮልድ ቼን ሲስተም ይኖረዋል። በደንብ አንድ ተቋም ሚኒ ብለድ ባንክ ሊኖረው የሚችለው የራሱ የሆነ ስታንዳርዶች አሉ። ይሄ ከዚህ ጋር የሚያያዘው በነገራችን ላይ ካሪኩለምም ጭምር ነው። የትራንስፊውዥን ሜዲሲን በስፋት የለም እኛ ጋር የተማረ ሰውም ያው በጣም እንደ ሄማቶሎጂስት ምናምን ካልሆነ የትራንስፊውዥን ሜዲሲን የተማረ እንትንም የለም። ትምህርቱም ማለት የደም ቅየራ ከደም ጋር የተገናኘ ነገር ከደም ጋር የትራንስፊውዥን ከደም ጋር ህክምናዎች አሉ። ሙሉ የደም ህክምና ሂደቶች የሚያተኩር የህክምና አይነት ነው። ከዛ ጋር ብዙ በስፋት አልተጀመረም። ትምህርቱም አልተጀመረም፣ የለም ካሪኩለምም የለንም። ከዛ አኳያ ብዙ እዚህ ላይ ኢንቨስት መደረግ መቻል አለበት። አሁን ላይ ዓለም በጣም ነጥሮ እየሄደ ነው። በቃ ከኛ አሁን የኮምፖነንት ፕሮዳክሽን ምናምን ከምንለው በጣም በሰፊ እየሄዱ ነው ያሉት። እስከ መድኃኒት ከደም መድኃኒቶችን እስከ ማምረት ትክክል። ደም ማምረት አሁን በርካታ ከደም የሚመረቱ መድኃኒቶች አሉ። አሁን ደም ከደም ተዋጽኦነቱ ባሻገር መድኃኒትም ጭምር ነው። ኢንካይንድ ይሄ መድኃኒት የምንለው እና አልቡሚን ያው በስም የተሰማ ያለሽ አይደለ? አልቡሚን የምንለው የደም ከደም ነው የሚሰራው። ከፕላዝማ የሚባለው የደም ተዋጽኦ ነው የሚሰራው። ኢሚኖግሎቡሊን የምንለው የፋክተር 8 የምንላቸው በጣም ውድ መድኃኒቶች የሚሰሩት ከፕላዝማ የደም ተዋጽኦ ነው። መቼም ስራዎች በደንብ ወደ ህዝቡ በሂደት እንደሚመጡ አውቃለሁ። የኢትዮጵያ ደምና ህብረ ህዋስ ባንክ ደግሞ በደንብ እየሰራበት ያለው ደምን እስከ ደምነት ከመጠቀም በዘለለ ደግሞ ወደ መድኃኒት ቴክኖሎጂ መሄድ አስፈላጊ እንደሚሆን ይታመናል እና ትልልቅ ልምዶችም ከሌላ ዓለም ላይ እየወሰዳችሁ እንዳላችሁ አውቃለሁ። ከዚህ በፊትም በነበሩ ውይይቶች ተነጋግረናል። እንግዲህ በደንብ ደግሞ ብንነጋገርበት ብዬ የማስበው ወይዘሮ ጤናዬ የደም ተዋጽኦ መድኃኒት ሆኖ ከተቋማችሁ ከወጣበት በኋላ መድኃኒት ሆኖ ለሌላ ሰው እስኪሰጥ ደግሞ ብዙ ሩመሮችን እንሰማለን። ቀደም ለምሳሌ እንደሚባለው ሚስ አንደርስታንዲንጎች አሉ፣ የአሰራር ስህተቶች አሉ። እንግዲህ በሌላ የስራ ዘርፍ ቢመራም ምክትል ዋና ዳይሬክተርነት ግን እንዲነሳ ቻሌንጆች ምንድን ናቸው? አሁን እየታዩ ያሉ ቻሌንጆች በዘርፉ ላይ የሚታዩ ግልጽ ፈተናዎች አሉ። አንዳንድ ጊዜ በአግባቡ አብዝቶ ወስዶ አለመጠቀም ቻሌንጅ ለምሳሌ ሊኖር ይችላል። የሚመለስበት ስርዓት አለ ወይ? እኔ ታካሚ ከሌለኝ እንደ ሆስፒታል ታካሚ ላለው መመለስ አለብኝ። ያንን ደም ከ5 ቀን በፊት ከ42 ቀን በፊት ቅድም እንደተባለው ከ30 ቀን በፊት መመለስ አለብን። እነሱ ስርዓቶች አሉ። ደም ማንጋ ደረሰ ብለን ኮንትሮል እናደርጋለን ወይ? ያው ከዚህ በፊት የነበሩን ዳታዎች እንደሚያመላክቱት ችግሮች ነበሩ። በተለይ የሪፖርቲንግ የፊድባክ ሲስተማችን በጣም ፑር ነበረ። ሰው የሰራውን ነገር በፔፐር ዋይዝ ካላቀረበ በስርዓቱን ክሮስ ቼክ የምናደርግበት ምንም አይነት መንገድ የለምና ብዙን በተለይ የደም አገልግሎት የሚጠቀሙ ተቋማት በተለይ ሪፖርት የፊድባክ ሲስተማቸው በጣም ፑር ነው። ከዛ አኳያ ዲስፖዚሽን ፎርም የምንለው አለ። ለምሳሌ አንድ ደም ዲስትሪቢዩት ከሆነ በኋላ ፌቱ ምንድነው፣ ምን ደረሰ፣ ምን አይነት አድቨርስ የጎንዮሽ ጉዳት ነበረው ወይ፣ ለማንተ እያንዳንዱ ዲቴል የሆነ የሪፖርቲንግ ፎርማት አለ። በዛ መልኩ ደሙ መጠቀም ስላለመጠቀማቸው ራሱ ሞልቶ እንዲልኩ ኤክስፔክት እናደርጋለን። ግን በጣም ሊሚትድ የሆኑ ጤና ተቋማት ናቸው ያንን ሞልተው ሪፖርት የሚያደርጉልንና የሪፖርቲንግ ሲስተማቸው በጣም ፑር ነው። ስለዚህ ያንን ደግሞ እንደዚህ አይነት ሪፖርቲንግ ሲስተም ተሞልቶ ካልተላከ ደግሞ ፕሮፐርሊ ማኔጅ ተደረገ አልተደረገ የሚለውን ነገር ልናውቅ አንችልም። ነገር ግን ይሄንንም ሊፈታ የሚችል የዲጂታላይዝ ሲስተም እያሰብኩ ነው እየዘረጋና ይሄንን ሊፈታው የሚችለው ዲጂታላይዝ ማድረግ ነው ያልኩ። አሁን በኤስአይኤስ ብለድ ኢንፎርሜሽን ሲስተሙ እስከ ጤና ተቋም ድረስ ነው እየተሰራ ያለው። ስለዚህ አንድ ደም ከሄደ ለምሳሌ 100 ደም ለአንድ ጤና ተቋም ዲስትሪቢዩት ብናረግ 50 ተጠቅሞት ሊሆን ይችላል፣ 50 ደግሞ አልተጠቀሙም። ስለዚህ የ50 ዲስፖዚሽን ፎርም የሚያሳየን ሲስተም መኖር መቻል አለበት። ያ ስናይ ነው እዚህ ጋር ሌላ ደም ሲጠይቀን የምንሰጠው። እንደዚህ አይነት ሲስተም እየዘረጋን ያለ ነው እና ይሄ ቤሳይ ሲስተሙ ትልቅ ሚና ትልቅ ሶሉሽን ነው የሚሰጥልን። ኦልሞስት ይስተካከላል ብለን እናስባለን። ግን
አሁንም ትልቅ ኮሚትመንት ይፈልጋል በጤና ተቋማት ዙሪያ ማለት ነው። አስገዳጅ የሆነ ነገር ያስፈልጋል። ተጠየቀ አካውንታቢሊቲ ኢሹ ማምጣት ላይ ብዙ መስራቶች ይፈልጋልና እሱ ምናልባትም እንደኛ ብቻ ሳይሆን እንደ ጤና ሚኒስቴር በደንብ አቴንሽን ተሰጥቶ ዳይሬክሽን ተሰጥቶ ከጤና ተቋማት ጋር በደንብ ክሎዝሊ መስራት ይፈልጋልና ከዛ አኳያ እኛም የጀመርናቸው ነገሮች አሉ። በተለይ ዲጂታሉ ወደ ስራ ሲገባ ብዙ ውጤቶች ያመጣል ብለን እናስባለን። ዲጂታላይዜሽን በነገራችን ላይ የዲጂታል ሲስተሙ ምናልባትም የብለድ ሲስተሙ ብቻ አይደለም፣ አጠቃላይ ስርዓታችንም ዲጂታል ለማድረግ እየሰራን ነው ያለው። አሁን በነገራችን ላይ ለምን እንኳን አንችልም፣ አሁን ካለበት ጊዜ አንፃር ማንፈልግ እንኳን አንችልም። ኢቭን ማለት እንዲሁ በቀላሉ እንኳን ሰው አሁን ቅድም ከመግባቴ በፊት ስለ ደም የት ነው የሚመረተው ብዬ ኤአይ ጄሚኒን እየጠየቅኩት ነበር። እንዴት ነው የሚመረተው ቦን ማሮ ላይ እንደሚመረተው አላውቅም ነበር። እንዲሁ ማወቅ ብንፈልግ ከቴክኖሎጂ ኤአይ አለ። አሁን ደግሞ በጣም ስናድግ ደግሞ ኢቭን በሲስተማችን በጤና ሲስተማችንም ኤአይን ተጠቅመን ኦፕሬሽን ልንሰራ አይደል? ኤአይን ተጠቅመን ትልልቅ ስራዎች ትልልቅ ፕሮጀክቶች ልንሰራ ነው። ሰው ብንፈልግ እንኳን አለማደግ አንችልም። እነዚህ በዲጂታል ወይም ደግሞ በቴክኖሎጂ ምክንያት ተግዳሮት የሚሆኑብን ነገሮች ላይ ትንሽ ጊዜ ነው የሚፈጅብን፣ ትንሽ ጊዜ ነው የሚወስድብን እንጂ ምን ፈታው ነገር ነው ብዬ አስባለሁ። ተመልሼ ወደ ኮምፖነንቶቹ ልመልስሽ እያሰብኩኝ ነው። ቅድም እንያልን ነበር ከደም ላይ እነዚህ ኮምፖነንቶች ይለያሉ አለና በሎጂስቲክ ጊዜ ወይም በትራንስፖርቴሽን ጊዜ ከተለዩ በኋላስ የተለየ የሚደረግ እናንተው ጋር ተለይተው ነው የሚሄዱት ወደ ሆስፒታሉ የሚከፋፈሉት አይደል? የተለየ ነገር አለ ወይስ ምንድነው እያልኩ ያሰብኩ ነበር። በሚገርምሽ ሁኔታ አሁን ዓለም 350 ml ኮሌክት የሚያደርጉት ኦልሞስት ሊሚትድ የሆነ ካንትሪዎች ናቸው። ስለዚህ ኦልሞስት ምክንያቱም አድቫንቴጅ ይሄ የደም ተዋጽኦ አድቫንቴጅ በጣም ሃይ ነው። በጣም መድኃኒት ይሰራል። ሁለተኛ ደግሞ የጎንዮሽ ጉዳት የማድረስ ፕሮባቢሊቲው በጣም ሌስ ነው። ምክንያቱም ለምሳሌ ቀይ ደም ሴል ለሚያስፈልገው ሰው ቀይ ደም ሴል ነው የሚሰጠው። ፕላትሌት ለሚያስፈልገው ሰው ፕላትሌቱ ነው የሚሰጠው። ስለዚህ ምን ፈልገውንም ራሱ ሲለገስ በራሱ የሚያስፈልገንን ለይቶ እስከ መውሰድ ቴክኖሎጂ እየመጣ አለ። እሱንም በኋላ እናነሳዋለን። ስለዚህ አድቨርስ ሪአክሽን ወይም ደግሞ ይሄ የጎንዮሽ ጉዳት የማድረስ ፕሮባቢሊቲ በጣም ሌስ ነው። አድቫንቴጁ በጣም ሃይ ነው። ትልቅ አድቫንቴጅ ነው ያለው። ሁለተኛ ደግሞ አንድ ሰው በለገሰው ደም የአራት ሰዎች ወይም ደግሞ የሶስት ሰዎችን ህይወት መዳን ምክንያት ነው የሚሆነው። ይሄ ስቶክ ሌቭላችንን በጣም ኢንክሪዝ ያደርጋል፣ ይጨምራል። አድቫንቴጁ ብዙ ነው። ይሄ ከጎንዮሽ ጉዳቱ ከምኑ አንፃርም ስቶክ ሌቭሉም በዛ ልክ ያድጋልና ከዛ አኳያ ፕሪፈር የሚደረገውም የደም አሁን ከደም የሚገኙ በርካታ መድኃኒቶች እንዳሉም እናውቃለንና እሱንም በእኛ ሀገር እንደው በአጭር ጊዜ ውስጥ ኢምፕሊመንት ባናረግም ፕላዝማውን ግን ሃርቨስት አድርገን በጣም ብዙ ሰርፕለስ የሆኑ ፕላዝማዎች አሉ ከረንትሊ ያንን ጨምረን ደግሞ ኤክስፖርት ለማድረግ እንግዲህ ከሳውዝ አፍሪካ ካለው ካምፓኒ ጋር ዲል ያረግን ያለንውና ሶ ይሳካል ብለን እናስባለን። የዛሬ 5 አመት 6 አመት ገደማ ደግሞ ያንን ካምፓኒ ኢንዱስትሪ እዚህ አምጥተን ደግሞ ያንን መድኃኒቶችን ፈበርካለን ብለን እናስባለን። በጣም በሚገርማችሁ ሁኔታ ሳውዝ አፍሪካ ሳምብስ የሚባል ትልቅ የደም ተቋም አለ። ኤንቢአይ ከሚባል ተቋም ጋር በደንብ ኢንተግሬትድ ሆኖ የሚሰራ ተቋም ነው። በሚገርምሽ ሁኔታ ሳውዝ አፍሪካ ላይ ከዚህ ከፕላዝማ አሁንም እኛ ኤክስፖርት የምናደርገው ወደ እነሱ ነው። ከፕላዝማ ብቻ የሚያመርቱት የደም የመድኃኒት አይነት ወደ 11 የሚጠጉ ከፕላዝማ የሚመረት መድኃኒቶች ነው ፕሮዲዩስ እያደረጉ ያሉት ከረንትሊ። በነገራችን ላይ ደግሞ ኢትዮጵያ መድኃኒትን የማምረት ሉዓላዊነትን ጀምራ ብዙ ስራዎችን እየሰራች ነው። በተለያየ ጊዜ ኢትዮጵያ በመድኃኒት አቅርቦት ራሷን መቻል አለባት ስንል የደም ጋራ የተያዙ መድኃኒት አቅርቦቶችን ማረጋገጥም የሚጠበቅ ነው። ትልቅ ነገር እንጠብቃለን ከኢትዮጵያ ደምና በነገራችን ላይ አሁን ላይ ግሎባሊ ብለድ ኢዝ ኢንሴንሻል ሜዲሲን ተብሏል። አንደኛው በቃ በጣም እንደውም በጣም አስፈላጊ የሆነ መድኃኒት ነው። ስለዚህ ከዛ ውስጥ 7ቱ በጣም ይሄ ኢመርጀንሲ ድራግ ወይም ኢንሴንሻል ሜዲሲን የምንላቸው ናቸው። ስለዚህ ምን ያህል በጣም አድቫንቴጁ ሃይ ነው። በጣም ትልቅ አስተዋጽኦ ነው የሚመጣውና የደም ተዋጽኦ አሁን ዓለማት
ኦልሞስት 94% የሚደርሰው በዓለም አቀፍ ደረጃ ወደ ኮምፖነንት ፕሮዳክሽን ነው የተለወጡ ያሉት። ስለዚህ እኛም በዛ ልክ መንቀሳቀስ አለብን። ነገር ግን ከእቅድ አኳያ ከአፈጻጸም አኳያ ምን ይመስላል? ፕሮግረሶች አሉ። ለምሳሌ በ2016 ዓመተ ምህረት በ9 ወር ውስጥ በዚሁ በ9 ወር ውስጥ ተመሳሳይ ወር ውስጥ አምና 16 ወደ 15% አካባቢ ነበር የ9 ወር ተመሳሳይ ላስት ይር ማለት ነው። በዚህ አመት ግን 24% ኢንክሪዝ አድርጓል። ትልቅ ለውጥ ነው ኮምፖነንት ፕሮዳክሽን ማለት ነው። ነገር ግን አሁንም ከኮሌክሽናችን አንጻር የኮምፖነንት ፕሮዳክሽን ወይም ደግሞ 450 የመለገስ እንትኑ አሁንም ይቀራል በጣም። አሁን ስናነጻጽረው አጠቃላይ እንግዲህ በዚህ 9 ወር ውስጥ ወደ 362,000 ዩኒት ደም ነው የተሰበሰበው። ከዛ ውስጡ ወደ 55,791 ነው ወደ 450 ወደ ኮምፖነንት ፕሮዳክሽን እንትን የተባለውና ከ412,000 ላይ ነው ያን ቁጥር ነው ከ362,000 ከእንትን ካልነው እቅዳችን 412,000 ስለዚህ በጣም ፋራው። ስለዚህ ወደ ትልቁ ቴክኖሎጂ እንምጣ። የኢትዮጵያ ደምና ህብረ ህዋስ ባንክ ደምን ወስዶ ወደ ኮምፖነንት ከመቀየር ኮምፖነንትን መውሰድ ፈልጋለሁ የሚል ቴክኖሎጂ ላይ ደግሞ ደርሷል። በዚህም ደጋግምኩ መሰለኝ ኩራት ይሰማናል። በነገራችን ላይ ቀላል አይደለም። ትልቅ እንደ ሀገር ትልቅ ስኬት ነው። የፈለግሽው ነጭ ደም ሴሏን ሰሌክት አድርጎ ወይም ፕላዝማዋን ሰሌክት አድርጎ ከሆነ ሰውየው እዛው እያለ ቴክኖሎጂ ሰሌክት አድርጎ ያንን ይወስዳል እና ይሄ ጉዞ ምን ላይ ነው? ሁላችንም በጉጉት እየጠበቅነው ስለሆነ እንዳልኳችሁ ነው። ያው ከቴክኖሎጂ አንጻር በጣም ትልቅ እድገቶች አሉ፣ ለውጦች አሉ። ከዛም ውስጥም እንግዲህ ኤፍረሲስ የሚባል ማሽን ደግሞ አስገብተናል። እንግዲህ አምና ነው ይህንን ማሽን ያስገባ ነው። የተለያዩ ፕሮሰሶች ነበሩ፣ የስልጠና ሂደቶችን አከናውነናል። የባለሙያ ስልጠና የሚያስፈልገው ነበረ። ከዛ አኳያ እንዲህ ቀደም ብለን ማኑዋሊ ነው ኮምፖነንቱን ፕሮዲዩስ የምናደርገው የነበረው፣ በሴንትሪፊዩጅ አድርገን ምናምን ነው እንግዲህ ፕሮዲዩስ የምናደርገው የነበረው። አሁን ላይ ከደም ለጋሹ ፕላዝማን ከፈለግን ፕላዝማን ብቻ ኤክስትራክት አድርጎ፣ ፕላትሌትን ከሆነ ደግሞ ፕላትሌትን ብቻ ኤክስትራክት አድርጎ ሌላውን ያስገባ ኤአይ የሆነ ቴክኖሎጂ። ሁለተኛ ደግሞ ከብዛትም አንጻር ይሄ የሚፈልገው የፕላዝማ መጠን ሳክ የሚያደርግ የፕላትሌት መጠኑን በደም ሳክ የሚያደርግ። ለምሳሌ ባንዋል አሁን የደም ተዋጽኦ 450 ml ወደ 4 ተዋጽኦ ወይም ደግሞ 3 ተዋጽኦ ሚኒመም 3 ተዋጽኦ ማክሲመም 4 ተዋጽኦ። አንዳንዴ ሎ ቮሊዩም ሲሆን እንትን የሚገኘው የደም ተዋጽኦ አይነት ትንሽ ሊቀንስ ይችላል። ስለዚህ አንዳንድ ሀገራቶች እስከ 500 ሚሊ ሊትር ሁሉ እንትን ይባላል። የኛ እንደው 450 ቢግ ዲል ይሆንብናል እንጂ ብዙ ሀገራቶች ነው 500 ነው የሚጠቀሙት። በጣም የሚገርምሽ ማለት ነው። ስለዚህ ከዛ ውስጡ 400 ወደ 4 ፕሮዳክት ለመቀየር ኢዚ ነው የሚሆነው። መልካም ሀሳቦቻችንንም ጠቅለል ካለን ሰዓት አንፃር ምናልባት የኢትዮጵያ ደምና ህብረ ህዋስ ባንክ ከሚሰራቸው ደምን በበጎነት ተቀብሎ ደግሞ በነጻ ለሰዎች ማድረስ ስራ ውስጥ የሎጂስቲክ እና የላቦራቶሪ ስራ ላይ ነው ቆይታ እያደረግን ያለ ነው። ከዚህ መካከል በደንብ ቢነሳ ብለን ደግሞ የግድ የምናስባቸው ነገሮች ይህንን ቴክኖሎጂ ከማዕከል ወደ ክልሎች ተደራሽ ከማድረግ አኳያ ከማስፋፋት አኳያ ቀድምም ሲነሳ ነበረ። አዲስ አበባ ማዕከል ሆኖ ሄድ ኦፊስ አለ። ከዛ ደግሞ ወደ 12 ቦታዎች ሰፊ ስራ እንደምትሰሩ ወደ 61 ደግሞ እንደሚመሰብሰብ ብራንች እንዳለው እናውቃለን። ግን ይህንን ተደራሽ ደግሞ ሊንክድ ማድረግ በአማርኛ ምንድነው የሚባለው በበይነ መረብ የተያያዙ እንዲደረጉ ቀባበል እንዲችሉ ሊንክ የማድረግ ስራዎች እየተሰሩ እንደሆነ አውቃለሁ እና እዚህ ያለውን አገልግሎት ክልል አቀፍና ሀገር አቀፍ ከማድረግ አኳያ ምን እየተሰራ ነው የሚለው የኔ ዛሬ ማጠቃለያ ጥያቄ። እሺ ያው ስራችን ሀገር አቀፍ ነው። ከዚህ በፊት ማኑዋል ሜተድ የዛሬ 5 አመት በፊት የነበረው ማኑዋል ሜተድ እንደሆነ እናውቃለን፣ ኢላይዛ ሜተድ የሚባለው። ከዛ በኋላ ግን ኦቶሜትድ የአሊሊቲ ማሽን ኦቶሜትድ ወይም ደግሞ የደም መመርመሪያ ማሽናችን ሙሉ ለሙሉ ኦቶሜትድ አድርገን
በ8 ሳይቶች ነው የጀመርነው። 8 ሳይት ላይ እነዚህ ማሽኖችን ዲስትሪቢዩት አድርገን ኢንስቶል አድርገን ስራ ጀምረን ነበረ የዛሬ 4 አመት 5 አመት ገደማ ማለት ነው። ነገር ግን 8 ሳይት ብቻ በቂ አይደለም። ምክንያቱም ሀገራችን ሰፊ ናት፣ ህዝባችን ቁጥሩ ብዙ ነው። ከዛ አኳያ አሁንም ዲማንዱ በጣም ሀይ ስለሆነ ማስፋት አለብን ከሚል አኳያ በዘንድሮ አመት 4 ተጨማሪ ደግሞ ማሽኖችን አስመጥተን 4 ተጨማሪ ማሽን አስመጥተን ወደ 12 ቴስቲንግ ሳይት ዲፕሎይ አድርገናል ጀምረናል ማለት ነው። ይሄ ትልቅ እንትን ነው፣ ትልቅ ስራ ነው። ምክንያቱም ያው እንዳልኳችሁም ሴፍቲና ኳሊቲ ምንም ኮምፕሮማይዝ የማይደረግ ነገር ስለሆነ ከዚህም በፊትም 8ቱም ሳይትም እያለ በሀገር አቀፍ ያሉ ደም ባንኮች ሁሉ በአቅራቢያቸው በጣም ይሄ ፖቴንሻል ሳይቶቻችን የምንላቸው 8 ከዛ በኋላ 12 በደም ፖቴንሻል በደንብ የሚያስለግሱ ኤሪያዎች ናቸው ሴሌክት የተደረገው። ከዛ አኳያ ሌሎቹ ደግሞ ደም ባንኮች ደግሞ በአጎራባች እየመጡ ደግሞ ሳምፕል እየላኩ ቴስቲንግ ሳይት እዛው ቴስቲንግ ሳይት ላይ የሚያስመረምሩበት አይነት መንገድ ነው የፈጠረው፣ በክላስተር እንዲሰራ ማለት ነው። ክልል አቀፍ ሁሉም እንደ ኢኩዊቲ በጣም ወሳኝ ነው። ኢኩዊቲ እና አክሰሲቢሊቲ በጣም ወሳኝነት ያለው ነገር ስለሆነ በ8ቱም ሳይት ያው ኢኩዊቲን ማኔጅ ለማድረግ ሁሉም ይሄንን አክሰስ እንዲያገኝ ተደርጎ ነበረ። ነገር ግን አሁንም በቂ አይደለም። በተለይ የዲስታንስ ጉዳይ ያለ የጂኦግራፊካል ኤሪያ ትንሽ ክፍተትም ስለነበረ አሁንም ተጨማሪ 4 ዲፕሎይ አድርገን በ12 አድርገናል። አሁን እየተሻለ ነው። ከርቀት አኳያ ያን ያክል ብዙ ችግሮች እየታዩ አይደለም። ወደፊትም ደግሞ እያየን ደግሞ እየጨመርን የምንሄድባቸው ነገሮች ይኖራሉ። በ2016 ዓመተ ምህረት ደም ባንኮቻችን ራሱ 56 ነበሩ። እየጨመርን የመጣ ነው። እንግዲህ በዚህ አመት ደግሞ ወደ 61 ደም ባንኮች አድርገናል። ይሄ በደንብ ህብረተሰቡ በአቅራቢያው ደም ባንክን እንዲያገኝ በደንብ አክሰሰብል እንዲሆን ሰው መጠቀምም እንዲችል መለገስም እንዲችል ሁለቱንም አድቫንቴጅ ነው እንትን የሚል ተጠቃሚ ሆነ መኖር ሁለት ጥቅም ነው። አንደኛው ለጋሽ ደም እንዲለግስ ነው። ለጋሽ ደም ከለገሰ ደግሞ አገልግሎት ተቀባዩ በቅርቡ አገልግሎቱን ያገኛል። ትክክል። ከዛም ባሻገር ደግሞ ደም ባንክ ላይ ብቻ ደሙ አይቀመጥም። ደም ባንክ እንደመሆኑ መጠን ያው ኮሌክት ነው የሚያደርገው፣ እዛው እንደ ባንክ ነው የሚያገለግለው። ከዛም ባሻገር ግን ሆስፒታሎች ላይ ደግሞ ኢን ኬዝ ኦፍ ኤኒ ኢመርጀንሲ አክሽን ቢመጣ ኬዝ ቢመጣ ደግሞ ሚኒ ብለድ ባንኮች አሉ። ሚኒ ብለድ ባንኮች ሪዘርቭ የሆነ ብለድ ያከማቻሉ። ስለዚህ አት ኤኒ ታይም ኢመርጀንሲ ኬዝ በሚያጋጥመን ጊዜ ከዛው ከሚኒ ብለድ ባንክ ደሙን የሚጠቀሙበት አግባቦች አሉ እንጂ ለኢመርጀንሲ ኬዝ ከሆስፒታል ደም ባንክ ድረስ ደቂቃ አይሰጥም እኮ አንዳንዴ አይደለ። በተለይ ደግሞ የደም ሕክምና አንድ ሰው ደም ፈልጎ ከ4 እስከ 5 ደቂቃ ውስጥ ደሙ ካላገኘ አደጋ ነው የሚደርሰው። ባለፈው ያስታውሳለሁ እዚህ ኒውሮሰርጂን ጋብዘን ነበር እዚህ ስቱዲዮ ሄሉ ተዚህ ምንሽ ከሆነ ረጅም ጊዜ ይቆያሉ ታማሚዎቻችን ወረፋ ጠብቀው አለችን እና ወረፋ ጠብቀው ዛሬ ሰርጀሪ ይሰራላቸዋል ሲባሉ በብዙ ተስፋና ደስታ መካከል ሆነው ከቤተሰቦቻቸው ጋር ነው የሚመጡት። በፊት የመጀመሪያ ህክምና የጀመረች ሰሞን እንግዲህ ከ6 ከ7 አመት በፊት ሊሆን ይችላል የደም አቅርቦት ስላላገኘንና ዛሬ ኦፕራሲዮን መስራት ስለማንችል ተመለሱ ስንላቸው 6 ወር 7 ወር ጠብቀው ያገኙት ወረፋ በጣም ያዝናሉ። ዛሬ ግን የደም አቅርቦት ችግር ስለሌለብን በያዝነው ስኬጁል ሰዎች ከተስፋቸው ጋር ከህክምናቸው ጋር ይገናኛሉ ብላ ያነሳችው ሐሳብ ለሰጠሽን ማብራሪያ ማጠቃለያ ይሆናል ብዬ ስላሰብኩ ነው። የለባንቺ በኩል መታነሽው ሐሳብ ካለ ለማለሰችልኝ በተለይ በኢመርጀንሲ ወቅት እንዴት ነው የሚሆነው ልልስም ለካ በየሆስፒታሎቹ ሚኒ ብለድ ባንክ መኖራቸው even በሎጂስቲክ ጊዜ ውስጥ ራሱ የሚፈጠረውንም ክፍተት ይሁን ሌላ ሪስክ ሊመጣ የሚችለውንም ይቀንሳል። ይሄንን ያሰብኩ ነበር። በአገር አቀፍ ደረጃ ወደ 740 የሚጠጉ የደም ህክምና የሚሰጡ ጤና ተቋማት አሉ። ያ ማለት በእያንዳንዱ በእነዚህ 740 የሚጠጉ ተቋማት ውስጥ ሚኒ ብለድ ባንኮች አሉ።
ስለዚህ ሪዘርቭድ የሆነ ብለዶች አሉ ኬዝ ኦፍ ኤኒ ኢመርጀንሲ ከዛ ሚኒድ ብለድ ባንክ የሚጠቀሙ አግባቦች አሉ። ያው ሚኒድ ብለድ ባንኩ ላይ ችግሮች አሉ በርካታ መሻሻል ያለባቸው ከብዛታቸው አኳያ ስታንዳርድን ከመጠበቅ አኳያ ትክክለኛውን ሂደቱን ከማስኬድ አኳያ የሚቀራቸው በርካታ ነገሮች አሉ። ወደፊት እንግዲህ እሱን በደንብ አጠናክረን ስፔሻሊ ዲጂታላይዜሽኑም ይፈታዋል። ዲጂታላይዜሽን ብቻ ሳይሆን የሬጉላቶሪ ቦዲ መጠናከርም ትልቅ አድቫንቴጅ ይኖራል። በደንብ ኢንስፔክት በተደረገ ቁጥር ኳሊቲ ዋይዝም በደንብ ስታንዳርዱ ሜት አድርጎ ለመቀጠል ትልቅ አድቫንቴጅ ይኖረናል ብለን እናስባለን። ግን ኦቨርኦል በጣም ትልቅ ፕሮግረስ አለ ተቋማችን ትልቅ ፕሮሚሲንግ ነገር እየታየበት ነው። ከምንም በላይ ግን ሚስ ማድረግ የሌለብን ነገር የዚህ ተቋም ማደግ የሚወሰነው በደም ለጋሾች ጋር ላይ ነው። ስለዚህ ደም ለጋሽ መሆን ግዴታ ነው። ምክንያቱም የሰው ልጅ ኢመርጀንሲ ነገር የሚያጋጥመው አደጋ ሊያጋጥመው የሚችለው ወዶ ፈልጎ አይደለም፣ ቀን በቀጠሮ አይደለም ድንገተኛ አደጋ የሚመጣውና አሁን ደግሞ ከጊዜ ወደ ጊዜ የብለድ ዲማንዱ በጣም እየጨመረ ነው። ምክንያቱም በወሊድ ምክንያት እናቶች ደም ይፈልጋሉ፣ የተለያዩ አደጋዎች አሉ። የትኛውም ቀዶ ጥገና ያለ ደም ባካፕ ሰርጀሪ አይደረግም። የካንሰር ታካሚ በጣም የካንሰር ሴተሮች እየሰፉ ነው ያሉት። በጣም ደግሞ እድሜው ብዙ ጊዜ እድሜያቸው የሆኑ አዛውንቶች በተለይ ይፈልጋሉ ብለድ በጣም ዲማንድድ ናቸው። ከዛ አኳያ ፍላጎቱ በጣም እየጨመረ ነው፣ ከጊዜ ወደ ጊዜ እየጨመረ ነው። በዛ ልክ ደግሞ እኛ በደም ንቁ ሆነን እንደው ያለ ምንም ቀስቃሽ እንደው አንዳንዴ ምንድነው እንደ መስከረም ወፍ ብልጭ ብለን እንጠፋ አይደለም፣ እሱም ዋጋ የለውም። ብልጭ ብሎ መጥፋት ዘላቂ ደም ለጋሻል አንድ ሰው አሁን ባህሉ ግን በደንብ እየዳበረ ነው። በግሩፕም ይሆኑ በምንም ይሆኑ እየተደራጁ ኢቭን ልደታቸውን ለማክበር ይመጣሉ። አሁን ላይ ትውልዱ ጥሩ አይነት እንትኖች አሉ፣ ፕሮግረሶች አሉ። ግን ከዚህ በላይ መንቃት መቻል አለብን ብለን ነው የምናስበውና ሁሌም በየ3 ወሩ መለገስ። አሁን እድሜው እንደውም ማሻሻያ ተደርጎበታል። በፊት 18 እና ከዛ በላይ ነበረ እድሜ። አሁን ላይ ከ17 ጀምሮ ኪሎ ብቻ ወሳኝነት አለው። 45 እና ከዛ በላይ ከሆነ ሌላ ክራይቴሪያዎቹ ካሟላ የትኛውም ሰው የትኛውም ዜጋ መለገስ ይችላል። መልካም እንግዲህ ጥሩ ቆይታ አደረግን። ወይዘሮ ጤናዬ በኢትዮጵያ ደምና ህብረ ህዋስ ባንክ ምክትል ዋና ዳይሬክተር፣ በተለይ ደግሞ የላቦራቶሪና ሎጂስቲክስ ዘርፉን በመምራት ስለሆነ ያለሽ ቆንጆ ቆይታ አደረግን። እዚህ ስቱዲዮአችን ድረስ መጥተሽ አብረን ቆይታ እንድናረግ ፈቃደኛ ስለሆንሽ እጅግ አድርገን እናመሰግናለን። ሄለን እንዴት ነበር የሚለውን ቆይታችን እንዳለሁ ነው ማለት በጣም ጥሩ ነበር። እውነት በጣም ነው የምናመሰግነው። እኔ አሁን እንደ አንድ ጋዜጠኛ ሳይሆን የተቀመጥኩት በጣም አንድ እዛ ተመልካች እንዳለ እያንዳንዱ ማላቃቸውን ነገር ነው ያወኩት። ብዙ ሌሰን እየወሰድን በጣም እየተማርንበት ነው። አድማጭ ተመልካቾቻችንም የሚጠቅማቸውን ነገር እንዳገኙ ተስፋ እናደርጋለን። በጣም እናመሰግናለን። ቴንክ ዩ። መልካም እንግዲህ የዛሬ ፕሮግራማችንን አጋር ሆኖ አብረን ቆይታ ያደረገው የኢትዮጵያ ደምና ህብረ ህዋስ ባንክ ነው። የጤና ገጽ የዛሬ ቆይታ በዚህ ያበቃል። እኔ ያለው ጌታቸው እና ሄለን አብረናችሁ ቆይታ አደረግን። በቀጣይ ሳምንት እስክንገናኝ ድረስ ሰላም ሁኑ።